እግዚአብሔር ጌታን እንቅልፍ ይሉኛል መልሼ ልውደድህ መልሼ። አሁን ሁሉም ሰው የራሱን ህይወት መጀመር ያለበት ትክክለኛ ሰዓት ላይ እየደረሰ ይመስለኛል። ትላንትና የተከናወኑት እውነቶች ያንን ነገር በግላጭ እንደሚያሳዩ ነው እንደኔ እየተረዱ ያሉት ማለት ነው። ከዛ ውጭ ደግሞ ሄርሜላ ከአብርሽ አርግዛለች የሚባልም አይነት ወሬ እየተሰማ ነው። ምናልባትም የትላንቱ የእራት ፕሮግራም የተዘጋጀው ከዚህ በኋላ የተፈጠረ አይነት ነገር ለማስመሰልም እንደሆነ እየተወራ እንደሆነ በደንብ ሰምቻለሁኝ። አይሚን አላቅም፣ ስለዚህ ነገር ብዙ ዲቴል መሄድ አልችልም። ግን ቢከሰትም የዚህን ያክል አዲስ ሊሆን የሚችል አይነት ነገር እንደማይሆን ሁላችሁም እንድታውቁ ፈልጋለሁ ማለት ነው። እነዚህ ልጆች ያው የዚህን ያክል ረጅም ርቀት ወይም ረጅም ጊዜ አብረው ባይቆዩም አብረው በነበሩባቸው ጊዜያት እንደዚህ አይነት ነገሮች እንዳይፈጠሩ ሊከለክል የሚችል አይነት ግንኙነት አይደለም የነበራቸው። በጣም ብዙ ነገሮችን አብረው ሲያደርጉ ነበረ። ከሀገር ወጥተው ሲዝናኑ ነበር እና ወንድና ሴት ናቸው። በእነዚህ አይነት አጋጣሚዎች እንደዚህ አይነት ነገሮች ሊፈጠሩ የማይችሉበት ምንም አይነት ምክንያት የለም። ከተፈጠረም እንግዲህ በአጭር ጊዜ ውስጥ የሁለት ልጆች አባት ልትሆን ነው ማለት ነው። ልክ እንደኔ ያው ደስ የሚል ነገር ነው። ልጅ ጸጋ ነው፣ አይጠላም። የሚመጣበት መንገድ ትንሽ ደስ ስለማይል እንጂ ይህንን ነገር እንኳን ብዙ እንትን ማለት አልችልም። ከዛ ውጭ ደግሞ ደስታ ምን ለማድረግ ነው እየሞከርክ ያለው? እኔ አንዳንድ ጊዜ ማለት ነው የምሬ ነው የምላችሁ አለ አይደለ የምናደርጋቸው ነገሮች ቢያንስ ስርዓትን መጠበቅ አለባቸው ብዬ አስባለሁ። የቪዲዮውን እስከ መጨረሻ ድረስ ለማየት ሞክሬ ነበር እና ወደ ቤተሰቦችሽ ያልሄድንበት ምክንያት መጀመሪያ አንቺን ማናገር ስለነበረብን ከአንቺ ይሁንታን ማግኘት ስለነበረብን እንጂ ቤተሰቦችሽ እሺ ይላሉ። እንዴት ብታስቧቸው ነው የሩታን ቤተሰቦች እንዴት ነው እስኪ እሺ ሊሏችሁ የሚችሉት? እንዴት ነው? ምክንያቱም እሺ ብለው አንዴ ሰጥተዋታል አይደለ? ምንም ነገር ይፈጠር ምንም ማለት ነው። በመጀመሪያ ደረጃ ተረጋጋ። ለእንደዚህ አይነት ነገር መፍጠንም መቸኮልም አይጠበቅብህም። የምሬን ነው የምልህ። የምርችን ልጅ የምትፈልጋት ከሆነ ተረጋጋ። ካለችበት ስሜት ትውጣ። ተረጋግተህ ቅረባት። ተረጋግተህ ነገሮችን ለማስተካከል ሞክር። ህይወት ይቀጥላል። የራስሽን ሰው ድጋሚ አግኝተሽ አብረሽ መኖር አልቃወምም እኔ የፈለገ ነገር ቢሆን ማለት ነው። ደስታ ግን በጣም እየፈጠንክ ነው። አመጣጥህን አላወቅክም። እንዴት አድርገህ ሴት ልጅ ትሪት አድርገህ፣ ምክንያቱም እቺ ልጅ በጣም የተጎዳች ሴት ናት። ወንድ ድጋሚ ለማመን በጣም ብዙ ጊዜ የሚያስፈልጋት አይነት ሴት ናት እና የዚችን ልጅ እምነት ለማግኘት እስከዛሬ ድረስ ስትቀርብ ከጎኗ ስታደርግህ ምናምን ከአብርሃም ጋር እልህ ስለተጋባች እና ከአብርሃም ጋር ችግር ውስጥ ስላለች እንደሆነ መርሳት የለብንም። እኔ ጥሩ ሰው ከሆንክና ከጎኗ ሆነ ደግፋት ልጇን እንደ ልጅህ ተቀብለ አብረሃት ሆነ የህይወት አጓሯ የምትሆን ከሆነ ምንም ይሄንን ነገር ልቃወም የምችልበት ምንም አይነት ምክንያት የለኝም፣ በመጀመሪያ ደረጃ ማለት ነው። ምክንያቱም ሳየው የአብርሽ ነገር በጣም ተስፋ አስቆራጭ ደረጃ ላይ ደርሷል። ከዚህ በኋላ እሱ ተመልሶ ነገሮችን አስተካክሎ ምናምን ይሄ ትዳር ይስተካከላል ብዬ ከማሰብ አሁን ላይ በጣም እጅ እየሰጠውኝ የመጣው ነው። የምሬን ነው የምላችሁ። የምር ይህንን ነገር እኔ እንጃ ብቻ በጣም ከባድ ሊሆን የሚችል አይነት ነገር እንደሆነ ነው እንደኔ እየተሰማኝ ያለው እና ስለዚህ እንደዚህ ከመፍጠንና በአንድ ጊዜ ሽማግሌ ልከ ምናምን አይረብስ ምናምን። ሲጀመር አመጣጣችሁም እጅግ በጣም የተሳሳተ ነው። እኔ እንደውም ሙድ እያያዛችሁ ሁላ ነበር የመሰለኝና ይሄ ነገር መሆን የለበትም። እቺ ልጅ በጣም የተጎዳች ልጅ ናት። ምናልባት እዚህ ሚዲያ ላይ መታ ስትስቅ ስሜቷን ሳታሳይ ስትቀር አልተጎዳችም ብላችሁ እያሰባችሁ ከሆነ ይህ ትልቅ ስህተት እንደሆነ ነው ማሰብ ያለባችሁ። ስለዚህ የምርም እንቀበልህ። እኔ በመጀመሪያ ደረጃ አልተቀበልኩም ብዙም ማለት ነው። የምር ሩታን አፍቅሮ ነው የሚለው ነገር በጣም ጥያቄ እያስነሳብኝ ያለ ነገር ነው። ግን ይሁን እሺ እንቀበለው። ሩታን አፍቅሮ ነው የመጣው፣ ሩታን ወዶ ነው የመጣው የሚለውን ነገር እንቀበለውና እንዴት ነው ታዲያ እንደዚህ ነው የሚመጣው? እንደዚህ ነው ትሪት የምትደረገው? ልጅ በጣም ብዙ ነገሮችን እያሳለፈች ያለች ልጅ እኮ ናት። በጣም ብዙ ቻሌንጆች በህይወቷ የመጡባት አይነት ልጅ፣ በአንድ ጊዜ ትዳሯን እና የልጇን አባት የተነጠቀች አይነት ሴት ናት እና ወንድ ለማመን ምን ያክል ልትቸገር እንደምትችል ምንም ግልጽ የሆነ ነገር ነው። ምንም ማብራሪያ ይፈልጋል ብዬ እንደኔ አላስብም። እና በመጀመሪያ ደረጃ ተረጋጋ ነው ማለት የምፈልገው። ደስታን አንተ መረጋጋት አለብህ። ተረጋግተህ ቀርበሃት በሚያስፈልጋት በምትፈልገው አይነት መንገድ ብቻዋን ያለችው ልጇን ትሪት ለማድረግ የምትፈልጋቸው ነገሮች ሊኖሩ ይችላሉ። በእንደዛ አይነት መንገድ ቀርበህ ልቧን አሸንፈ እውነትም ለካ ከአብርሃም የተሻለ ወንድ አለ፣ እግዚአብሔር ለካ ሊክሰኝ ሲፈልግ ነው ያንን ቆርቆሮ የሆነ ሰውዬ
የወሰደው ብላ አምናበት እንድትቀበለ የምትፈልግ ከሆነ አውቄ ነው በነገራችን ላይ ያችን ቆርቆሮ ምናምን ያልኩት ስቀልድ ነውና ምክንያቱም ወደ ሌላ ነገር ተርጉማችሁ እንደምታመጡት ስለማቅ ነው ይሄንን ነገር እያልኩ ያለሁት። እዚህ ጋር መጥቶ የሚከታተለው ሰው የሁሉም አይነት ደጋፊ ስለሆነ የሌላውንም መብት መጠበቅ አለብን ብዬ ስለማስብ ነውና ስቀልድ ነው። እሺ ተበሳጭታችሁ ሌላ ነገር እንዳትሉ እና እንደዛ ነው። እግዚአብሔር ለካ ሊክሰኝ ነው እንደዚህ አይነት ነገሮችን ውስጥ የከተተኝ ምናምን ብላ እየተፈጠረ ባለው ነገር አንተ በምትሰጣት ትሪትመንት ተማርካ ነው መሆን መቻል ያለበት። ስለዚህ አትቸኩል፣ ተረጋጋ፣ እንደዚህ ፍጥን ፍጥን አትበል። መጀመሪያ ይሄንን ርቀት ከመሄድ በፊት እሷን ትሪት ማድረግ፣ ከእሷ ጋር ሆነ የሚከብዳትን ነገር ማገዝ ምናምን እናያለን። ብዙ ነገሮች አሉ። የሌላ ሰው ስም መጥቀስ ይሆንብናል እንጂ ጥሩ ጥሩ ምሳሌ ሊሆኑ የሚችሉ ሰዎች አሉ እና አግብታ የፈታች ሴት በጣም ልምድ ያላት ሴት ናት። በነገራችን ላይ ሄዳችሁ አንዳንድ ጥናቶችን መመልከት ትችላላችሁ እና እንደውም በጣም ማቹርድ ናቸው ይባላል እና ብዙ ነገሮችን ስላሳለፉ ብዙ ነገሮችን ስላዩ ልክ እንደ አዲስ ሙሽራ ቅብጥብጥብጥብጥ አትልብም። ስለዚህ አንተ ተረጋግተህ እሷን ትሪት አድርገህ አንዳንድ መጽሐፎችንም ሪኮማንድ አደርግሃለሁ አንብብ፣ እንደዛ በእንደዛ አይነት መንገድ እንጂ አትቸኩል ለማለት ያክል ነው። ምክንያቱም በብዙ አይነት ሰዎች አይን ውስጥ ነው የምትገባው። ቤተሰቦቿ ራሱ ምን አይነት ፈጣጣ ነው ምናምን ሊሉ ይችላሉ እና ትንሽ ተረጋጋ ለማለት ያክል ነው። ከዛ ውጭ የእሁዱ ጌም እየተወራበት ነው። ምንድን ነው የጌሙ ዓላማ ምንድን ነው? አሁን እንደኔ የሆነ ትላንትናም አልመለሳችሁልኝም። ብዙዎቻችሁ ጥያቄ ጠይቂያችሁ ነበር። የዚህ ጌም ዓላማ ምንድን ነው? ያሸነፈ አብርሽን ይወስዳል ነው? ምንድን ነው? አሁን የተሸነፈ ሰው ምንድን ነው ሊቀጣ የሚችለው ነው? አብርሽ ከኔ ጋር ለአንድ ቀን ያድራል ነው? አብርሽ ከኔ ጋር ለሳምንት ይሆናል ነው? ቅጣቱ ምንድን ነው? አሁን ቅጣቱን ቀድመን ብናውቀው ሞር አሪፍና የተሻለ ነው ብዬ አስባለሁ። አሁንም ስለዚህ ነገር ከማውራቴ በፊት የእናንተን ሪኮማንዴሽን ስለምፈልግ ምን ሀሳብ አላችሁ? እስኪ በዚህ በጌሙ ዙሪያ የእናንተን ሀሳብ ስጡልኝ። ትላንትና እንግዲህ ያው አዳዲሶቹ ጥንዶች እራት ተገባብዘዋል። እኛ በምናውቀው እንትን ደግሞ እራት ተገባብዘው ወደ ቤት መሄድ የሚባል ነገር የለም ምናምን። ቀደምም ያው ከዚህ ጋር የተያዘ ሃይላይት አንስቼላችኋለሁኝ እና እራት ተገባብዘው ወደ ቤት የለም። ከዚህ ቀደም የተፈጠረ የሆነ ነገር አለ በሚስጥር የተያዘ እና አሁን ላይ ያው በእንደዚህ አይነት አጋጣሚ ነው እንደዚህ አይነት ነገር የተፈጠረው ለማለትም ይመስለኛል እና ከሰሞኑ በሩታ በኩል እየመጡ ያሉ ነገሮችን ብሎክ አድርጎ ለመመለስ ነው። ሄርሜላ ግን እግዚአብሔርን እኔ እውነቱን ስናገር በጣም የጨሰች የአራዳ ልጅ እንደሆነች ነው እየተረዱ ያሉት። አሁን ለምሳሌ ሌላ ሴት ብትሆን እዛ ጋር ሄዶ አብርሽ እንትን ሲል ሩታ ስታለቃቅስበት ምናምን አኩርፋ አሁንም ከእሷ ጋር ያለን ግንኙነት አልተውቅም ምናምን ብላ ላሽትል ይሆናል። ግን እችኛዋ በቃ ምንም አላማዋ ላይ ነው ትኩረቷና ትገርመኛለች። እኔ ሁል ጊዜ ሳስብ ማለት ነው የምሬን ነው። እኔ እየተጋፈጠች ነው። አሁንም ይሄ ህይወት ይጎዳታል ብለው ከሚያስቡ ሰዎች አንደኛው ነኝና አሁንም ግን እየተጋፈጠች እንደሆነ ነው ሞር እኔ እየተረዱ ያሉት። ለማንኛውም እኛ የሚሆነውን ነገር ከዳር ቆመን መታዘብና የመሰለንን ሀሳብ አስተያየት መስጠት ነው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።